እሺ አሁን ዛሬ እንድናወራ ስለ ሰፕሊመንት የፈለኩት ለምንድን ነው? በጣም ብዙ ሰው በውስጥ ከኔ ጋር ዋን ቱ ዋን የሚሰሩ ልጆች ሰፕሊመንትን እንደ መድኃኒት ነው የሚቆጥሩት። ሰፕሊመንት መውሰዳቸው ልክ መድኃኒት ሰዎችን እንደሚጎዳ አድርገው ነው የሚያስቡት እና በቃ አንድ ወር ወስጄው የለ ከዚህ በኋላ ድጋሚ መግዛት አለብኝ፣ ድጋሚ መውሰድ አለብኝ፣ ቢጎዳኝስ ምናምን የሚል ጥያቄ ስለሚጠይቁኝ ሰፕሊመንት መወሰድ ያለባቸው እናወራለን። በፍጹም በሰፕሊመንት መልኩ ባትወስዷቸው ብዬ ሪከመንድ ማድረጋቸውን አንድ ሁለት ሰፕሊመንት እነግራቸዋለሁ። እነሱ ብቻ ናቸው ማለት ሳይሆን ጀስት ለዛሬ ብቻ እነሱን አንድ ሁለት እነግራቸዋለሁ። ሰፕሊመንቶች ደግሞ መወሰድ ኤቭሪዴይ መወሰድ ያለባቸውን ደግሞ እነግራቸዋለሁ። ግን እንደምታውቁት ሰፕሊመንት ላይ ትኩረት የምሰጥ አይደለሁም ማለት ሁልጊዜ ስለ ሰፕሊመንት ይህን ካልወሰዳችሁ እኔ ጋም ስትመጡ የተወሰኑ ስፔሲፊክ የሆኑ ሰፕሊመንቶች ናቸው እንድንወስድ ሪከመንድ ማድረገው እና ዋናው ታርጌት ማድረግ ያለብን እንደ ዋና ምግባችን ነው፣ የምንበላው ምግብ ላይ ነው። በብዛት ሰዎች ሰምታችሁ ከሆነ ይገቡና እዚህ ምን አይነት ሰፕሊመንት ልውሰድ፣ አንድ ሰፕሊመንት ንገሪኝ አንድ ይላሉ እና ካሉበት ነገር ያ ሰፕሊመንት በቃ ኢሚዲየትሊ የሚያወጣቸው ነው የሚመስላቸው። ነገር ግን ሰፕሊመንቶች ቢሰሩ እንኳን የሚሰሩት ከምንበላው ምግብ ጋር ተደምረው ነው እንጂ በራሳቸው የሆነ ትልቅ ሁሌ እንደምናገረው ትልቅ ኦሽን ውስጥ ባህር ውስጥ በእጃችሁ እንደዚህ በእጃችሁ ቆንጥራችሁ እንደምትጨምሩ ጨው ነው የሚሆነው፣ እንደማያዳርሰው ያንን ሁሉ አንድ ሰፕሊመንት ምንም ብቻውን ምንም ስራ አሰራ። ግን ዳይታችንን ቀይረን ጀነራል የሆነ ለውጥ አድርገን እዛ ውስጥ ሰፕሊመንት ብናስገባበት የሰፕሊመንቱን ውጤት እናያለን ማለት ነው። ይጠቅማል ሰፕሊመንት። እኔ ሰፕሊመንት አይጠቅምም መወሰድ የለበትም ከሚሉ ወገንም አይደለሁም። ሁሉ ነገር ደግሞ በሰፕሊመንት መደገፍ አለበት ከሚሉት ወገን አይደለሁም። አሁን አይታችሁ ከሆነ እዚህ ጋር ላነሳው ፈልጋለሁኝ የሚሸጡ ሰፕሊመንቶች አይነታቸው በጣም ብዙ ናቸው። ብዙ ኦርጋኒክ ይላል። የአሳ ዘይት እንኳን በድፍረት የአሳ ኦሊ ምንድን ነው ፊሽ ኦይል ብሎ ኦርጋኒክ ይላል። እንዴት ብሎ ነው ፊሽ ኦይል ኦርጋኒክ የሚሆነው? ማንን ለማታለል ነው? ሰዎች ኦርጋኒክ የሚለውን ስም እንደ ኳሊቲ መስፈርት እንዳስቀመጡት ሲገባቸው የአሳውን ዘይት ኦርጋኒክ ይላሉ። አሳ የሚመጣው ከባህር ነው። ዋይልድ ቢል ኦኬ እንቀበላለን ዋይልድ። ኦርጋኒክ ግን የሚሉት ፋርሞቹ ለምን መሰላችሁ? ገበሬው ኦርጋኒክ የሚለው ለአሳዎቹ የመገበው በቆሎ ኦርጋኒክ ነበረ ማለት ነው። ዩሲ ግን እዛ አሳ ስጋ ውስጥ ያለው ወይም ደግሞ እዛ አሳ ኦይል ውስጥ ያለው ዘይት ኦሜጋ 6 ፋቲ አሲድ ነው። እኛ የምንፈልገው አንቲ ኢንፍላማቶሪ ነው። የአሳ ዘይት ወስደን ኢንፍላሜሽን በውስጣችን ያለውን ኢንፍላሜሽን ጸጥ ለማድረግ ነው የምንፈልገው። ነገር ግን ያ ኦርጋኒክ የሚል የአሳ ዘይት ኢንፍላሜሽን የሚያመጣ ነው። ምክንያቱም ኦሜጋ 6 ፋቲ አሲድ ነው ያለው በቆሎ የበላ አሳ ውስጥ። ስለዚህ ሰዎች ኦርጋኒክ የሚለውን ስም እንደሚፈልጉ ስለሚያውቁ ገበሬዎች ለበቆሎ ኦርጋኒክ የሆነ በቆሎ ለአሳ አብልተው ኖ ይኸው እኔም እኮ ኦርጋኒክ የሚል የአሳ ዘይት አለኝ እያሉ እየሸጡ ነው። ብዙ ሰዎች የተሳሳቱ ነው። እና ይህንንም አዌርነስ ለእናንተ ልፈጥር ፈልጌ ነው ዛሬ ሰፕሊመንት የሚለውን ነገር እንደ ዋና ለእናንተ ይዤ የመጣሁት ማለት ነው። እና ሰፕሊመንት ይጠቅማል። ነገር ግን የትኛው ሰፕሊመንት፣ ምን አይነት ሰፕሊመንት ነው መውሰድ ያለብን? እንዳትሞኙ። አንደኛ የምንወስደው ሰፕሊመንት ከጥቅሙ ጉዳቱ ስለሚያመዝን፣ አሁን እንደነገርኳችሁ በገንዘባችሁ ኢንፍላሜሽን መግዛት ማለት ነው አይደለ? ካላወቅን ያልሆነ ነገር ላይ ገንዘባችንን ኢንቨስት እናደርጋለን። ሌላው ደግሞ በገንዘባችን በሽታን የሚያመጣ ነገር ስለምንገዛ ማለት ነው። ስለዚህ ከነዛ ውስጥ ሁለቱን ብቻ ነው የምጠቅስላችሁ። ብዙ አሉ። አሁን ስለ አሳ ዘይቱ የተወሰነ ሜንሽን አደረግኩኝ እንጂ እንዳትገዙ ጥንቃቄ የሚያስፈልጋቸው በጣም ብዙ ሰፕሊመንቶች አሉ። ዋች ዩርሰልፍ፣ ምግባችሁ ላይ ፎከስ አድርጉ አይደለ? የምትበሉት አሁን ለምሳሌ ኮሌጅን ቤኔፊት አለው። ኮሌጅን ጥሩ ነው ሲባል በጣም ብዙ ፓውደሮች ይሸጣሉ ያሉት። ኮሌጅን ግን አሁን ለምሳሌ አንድ ስኩፕ ኮሌጅን 20 ግራም ኮሌጅን ካለው ወደ 80% ምንድን ነው ውስጡ ያለው? ለዛ ነው ኮሌጅን ፓውደር ስንወስድ የኢንሱሊን ሬዚስተንስ ፕሮብለም ያለባቸው ሰዎች
ስኳራቸው ስፓይክ የሚያደርገው ማለት ነው። ምክንያቱም ወደ 80% ሌላ ነገር ስለሆነ። ኮሌጅን ፍለጋ ግን ከሆነ አላማችን የአጥንት ሾርባ ሰርተን አጥንቱን ጎበዝ ከሆንን ቀቅለን አጥንቱን ስንጠጣ ነው 100% ኮሌጅን የምናገኘው። ያ ደግሞ ምንም አይነት የብለድ ስፓይክ ሳይኖር ማለት ነው። ምንም አይነት ሾርት ከት የለም። አንዳንድ ሰፕሊመንቶች ግዴታ ሰፕሊመንት መወሰድ ያለባቸው ሰውነት ያለ ሰፕሊመንት ፕሮቫይድ ሳይደረግ በቂ የማይሆንባቸው አሉ። እነሱን 1 2 3 ልነግራችሁ እችላለሁ። ሁሉንም መጥቀስ ባልችልም ግን እንደዚህ ሾርት ከት እያመጣ ገበያኛ ላይ የሚሰራብን አደጋ ስላለበት ጥንቃቄ እንድታደርጉ ለዛም ነው። ሌላ በፍጹም ሰፕሊመንት በካልሲየም መልኩ አትውሰዱ። ካልሲየም ሰፕሊመንት በዶክተሮቻችን ይታዘዛል። ብዙዎቻችን ካልሲየም ሰፕሊመንት ለአጥንት ጥንካሬ እየተባለ ይታዘዛል። በቃ አሁንም ዳይሬክትሊ የሚታዘዝበት ሁኔታ አለ። የአጥንት ካልሲየም ለአጥንት አይጠቅምም እያልሽ ነው ልትሉኝ ትችላላችሁ። አጥንታችን ውስጥ ካልሲየም እንዳለ ይታወቃል። ነገር ግን በሰፕሊመንት መልኩ ስንወስደውና ከምግብ የሚመጣው ሰፕሊመንት የተለያየ ነው እና ጥናቶች አሉ የተደረጉ በ2012 የተደረገ ጥናት እድሜያቸው ከ35 እስከ 64 በጣም ብዙ ጥናቶች አሉ። ባይዘው አንዱን ነው ሪፈር ማድረገው አንዱን ጥናት ብቻ ነው ሪፈር ማድረገው። እድሜያቸው ከ35 እስከ 64 በሆኑ ሰዎች ሴትም ወንድም አሉበት ለ11 ዓመት ነው የተደረገው ጥናቱ። ለነዛ ሰዎች ሰፕሊመንት ፕሮቫይድ በማድረግ ነው። ያ ሰፕሊመንት ብዙ ችግሮችን ይዞ እንደመጣ ካርዲዮ፣ የልብ ችግር፣ የፕሮስቴት ካንሰር፣ የኪድኒ ድንጋይ ኪድኒ ክሬት እንዲያደርግ ድንጋይ ማለት ነው። ሶፍት ካልሲየም በምንወስድበት ጊዜ ሶፍት ቲሹዎች ላይ ስቲክ ያደርጋል እንጂ ዘልቆ ወደ አጥንት ውስጥ አይገባም። ሶፍት ቲሹዎች ስል ጉበት ላይ፣ ኩላሊት ላይ እነዚህ ሶፍት የሆኑ ቲሹዎች ላይ ስቲክ ያደርጋል ማለት ነው። ወደምንፈልገው አጥንት ዘልቆ አይገባም ካልሲየም ስንወስድ። ምክንያቱም በምግብ ስንወስደው ስሎውሊ ነው ወደ ሰውነታችን አብዞርብ የሚደረገው። ግን ሰፕሊመንት ሲሆን ኢሚዲየትሊ አብዞርብ ስለሚደረግ ወደ ሶፍት ቲሹዎች ነው እየሄደ የሚሰገሰገው እና የልብ በሽታ ያመጣል፣ ሀርት አታክ ያመጣል እና በዚህ ጊዜ ከ139% ያህሉ የልብ ችግር እንደገጠማቸው ጥናቱ ያሳያል በ11 ዓመቱ። እና ይህንን ጥናት እናንተ ራሳችሁ ሰርች አድርጋችሁ ማግኘት ትችላላችሁ። በ2012 የተደረገ ጥናት ግን ሌሎች ብዙ ፔፐሮች አሉ ባይዘወይ ካልሲየም አደገኛ እንደሆነ ማለት ነው የካልሲየም ሰፕሊመንት። እና እንደሚታወቀው ካልሲየም ከወተት ነው የሚገኘው የሚባለው ውሸት ነው። ካልሲየም ደግሞ ለአጥንት ጥንካሬ ይጠቅማል ተብሎ የሚነገረን ውሸት ነው። እነዚህን ሁለቱ ነገሮች አቮይድ አድርጉ። የካልሲየም ሰፕሊመንት አትውሰዱ። ካልሲየም ከምን ማግኘት እንደምትችሉ መጨረሻ ላይ እነግራቸዋለሁ። ካልሲየም ወተት አሁን ነጋዴዎች በብዛት ሲሸጥ የነበረው የምታውቁት የካልሲየም ምንጭ እንደሆነ ስለሚነገር ማለት ነው። ወተት አሁንም ቢሆን ካልሲየም ወተት ጠጡ ለልጆች ለአጥንታቸው ጥንካሬ እየተባለ ነው ወተት የሚጠጡት። ግን እንደምታዩት ምንድን ነው አጥቢ ከሚባሉት እንስሳቶች አይደለ? እንደ እንስሳት የሚለውን ላንሳ እና ከሚያጠቡ እንስሳቶች ውስጥ እኛም እንመደባለን አይደለ? አጥቢ ነን እኛ። ግን አብዛኞቹ አጥቢ የሆኑ እንስሳቶች ኤርሊ ኤጅ ላይ ልጆቻቸውን ያጠባሉ፣ ከዛ በኋላ ይቆማል። የሰው ልጅ ብቻ ነው ዘላለሙን ወተት እየጠጣ የሚኖረው ማለት ነው። ዘላለሙን አድጎም ወተት ይጠጣል። ነገር ግን እንስሳቶች አይታችሁ ከሆነ አጥቢ የሆኑ ሁሉ ለተወሰነ ጊዜ ያጠባሉ። ከዛ በኋላ የሚጠነክሩት ተጨማሪ ምግብ ሳር መጋጥ ሲጀምሩ ነው መጠንከር የሚጀምሩት እንጂ በወተቱ አይደለም የሚጠነክሩት። ባይዘወይ እኛ ግን እስከ መጨረሻ እስከ ህይወት ፍጻሜ ወተት ለጥንካሬ እየተባለ ለካልሲየም ምንጭ እየተባለ ይጠጣል። ግን ሌላ ችግር ይዞ እየመጣ ነው። እሱ ላይ ፎከስ ብናደርግ የተሻለ ነው። ካልሲየም ልናገኝ የምንችልባቸው አሁን ለምሳሌ ከሰርዲን ባለፈው ነግሬያችኋለሁ። የሰርዲን ፋስት እናርግ ብያችሁ ነበረ እና ብዙዎች አድርጋችኋል። ሰርዲን ፋስት የአጥንት ጥንካሬ ከዛ ነው የምታገኙት። ሰርዲን፣ አንቾቪ፣ የተለያዩ የአሳ በጣም ትንንሽ የሆኑ የአሳ አይነቶች እነዚህን ካልሲየሞች ይዘዋል ማለት ነው። የተለያዩ አሁን ለምሳሌ ችግሩ ምንድን ነው መሰላችሁ?
እንደ አልመንድ ውስጥ ካልሲየም አለ፣ ስፒናች ውስጥ ካልሲየም አለ። the problem is ከፕላንት የሚመጣው ካልሲየም ውስጥ አክስሌት አለው። ያ አክስሌት ደግሞ ሰውነታችን አብዞርብ እንዳያደርገው ያደርጋል ካልሲየሙን። ስለዚህ ሞር የእንስሳት ተዋጽኦ ላይ ብንበረታ የተሻለ ካልሲየም ማግኘት እንችላለን ማለት ነው። ይህንን ካልሲየም ደግሞ ሰውነታችን ውስጥ ዝም ብሎ ገብቶ ዝም ያለውን ቦታ እንዲይዝ ማለት ነው። የምንበላው ካልሲየም አሁን ቀጥታ ዳይሬክትሊ አጥንት ውስጥ አይደለም የሚገባው። ካልሲየም ከምግብም ብናገኘው በሰፕልመንትም በሉት ሄዶ አጥንት ውስጥ እንዲቀመጥላችሁ አይደል? ካልሲየም ለአጥንት ጥንካሬ፣ ለጥርስ ጥንካሬ፣ ለድዳችን ተብሎ ነው የሚታሰበው እና ሄዶ ትክክለኛ ቦታውን ማግኘት እንዲችል ቫይታሚን ኬቱ ኢምፖርታንት ነው፣ ጠቃሚ ነው ስቶር ለመደረግ። ለዛ ነው በተለያዩ ሶፍት ቲሹ ላይ ስቲክ እንዳያደርግ ኖ እዚህ አይደለም ቦታ ዳይሬክት ለማድረግ ወደ አጥንት ሂድ ወደዛ ብሎ ዳይሬክት እንዲያደርገው ኬቱ ያስፈልገናል። ለዛ ነው ፈርመንቴሽን እዚህ ጋር አሁን ይሰራል። ዩሲ ፈርመንቴሽን ከምግብ ጋር ብትበሉ ይሄንን ኬቱ ታገኛላችሁ። ያ ከእንስሳት ተዋጽኦ ያገኛችሁትን ካልሲየም ወደ አጥንታችሁ ዳይሬክት እንዲያደርግላችሁ እዛ ጋር ጉዳዩ አለቀ ማለት ነው። ወይ ደግሞ ቫይታሚን ዲ ከኬቱ ጋር አብራችሁ ቫይታሚን ዲ ለአጥንት ጥንካሬ፣ ኬቱ እና ደግሞ ካልሲየም ከምግብ የምታገኟቸው ማለት ነው። ሲምፕሊ ነው ከምግብ ነው የሚገኘው ካልሲየም፣ በጣም ቀላል ነው። ስለዚህ በሰፕልመንት መልኩ ቫይታሚን ዲ፣ ቫይታሚን ኬቱ ወይ ደግሞ ፈርመንት የተደረገ ምግብ፣ ከዛ ደግሞ ማግኔዥየም ለአጥንት ጥንካሬ እዚህ ጋር ይመጣል ማለት ነው። ሳታቁት ካልሲየም በሰፕልመንት መልኩ ወደ እናንተ ውስጥ የሚገባበትን መንገድ ልንገራችሁ። ልጆቻችሁ እናንተ ጥንቃቄ የሚኖር ማድረግ ያለባችሁ ተመልከቱት። ሲሪያል ስትገዙ ለልጆቻችሁ ሲሪያል የምትሰጡ ሰዎች ማለት ነው፣ በወተት አድርገው ሲሪያል ጠዋት ላይ እንዲበሉ ፕሮቫይድ የምታደርጉ ሰዎች ከበስተጀርባው ካልሲየም የሚል ካለበት ያ ሲንቴቲክሊ የተደረገ ነው ማለት ነው። ሶ ቅድም ያልኳችሁ የተለያዩ ሶፍት ቲሹ ላይ ገብተው የሚሰገሰጉ የካልሲየም ሰፕልመንቶች ዳይሬክትሊ ሰፕልመንት ስለወሰዳችሁ ብቻ አይደለም። ከምትበሏቸው ምግቦችም ካልሲየም ታገኛላችሁ። ኢቭን ኦሬንጅ ውስጥ ቫይታሚን ካልሲየም አለው ሚል ካገኛችሁ ቢ ኬርፉል፣ ሲንቴቲክሊ ነው የገባው። ኦሬንጅ የተጨመቀ ጁስ ገዝታችሁ የምትጠጡ ሰዎች ወተት ውስጥም ቫይታሚን ዲ አለ ሚል ካያችሁ ማለት ነው። ሶ ዳቦ ካያችሁ ሲንቴቲክሊ እያስገቡበት ስለሆነ ማለት ነው። ስለዚህ የምትገዟቸውን ወተቶች ተመልከቱ፣ ዳቦውን ተመልከቱ። ሲሪያል በተለይ ኦትሚል ውስጥ ቫይታሚን ካልሲየም አለ የሚል ከሆነ እና የተለያዩ እነዚህ ፕሮሰስ የተደረጉ ምግቦችን ዋች አድርጓቸው። ለዛ ነው የምትበሉትን ምግብ ቤት ውስጥ ነው ማዘጋጀት ያለባችሁ። በምትችሉት መጠን የምትበሉትን ምግብ ዋች አድርጉ። ካልሲየም በሰውነት ውስጥ ከበዛ አደገኛ ነው። የኪድኒ ፋንክሽናችንን ይቀንሳል። የኩላሊት ድንጋይ በብዛት ካልሲየም አላግባብ በሰውነት ውስጥ ሲገባ ነው። አጥንታችንን ለማጠንከር የምንፈልግ ሰዎች በአግባቡ ቫይታሚን ዲያችንን ውሰድ። ኬቱ ወይ ደግሞ ፈርመንት የተደረገ ቬጅቴብል፣ ማግኒዥየም፣ ሲሊካ የሚባል ሰፕልመንት አለ። ሲሊካ በጣም አሪፍ ነው ለአጥንት ጥንካሬ። ቫይታሚን ቢ2 ቢ6፣ ፎሌት፣ ቫይታሚን ቢ12፣ ቫይታሚን ሲ ኤን ኢ። እነዚህ ሰፕልመንቶች ሳይሆኑ ምግብ ያለ እነዚህ ምግቦች አሁን ቫይታሚን ቢ12 የምታገኙት ከስጋ ነው። ግን ሕክምና ላይ ቼክ ስትደረጉ ብለድ ወርክ ስታሰሩ ብለዳችሁ ውስጥ ስጋ እየበላችሁ ቢ12 ዴፊሽንሲ ያለባችሁ ከተባላችሁ ግን በሰፕልመንት መልኩ አንዳንድ ጊዜ ሰውነታችን ውስጥ አብዞርብ ማድረግ አንችልም። ከምግብ አብዞርብ ማድረግ የማይችሉ ሰዎች አሉ፣ ስጋ እየበሉ ዴፊሽንሲ የሆኑ ማለት ነው። ቢ12 ዴፊሽንሲ አብዞርብ ማድረግ የማንችል ሰዎች አለን። ስለዚህ ያ ዴፊሽንሲ ካለ ግን ቢ12 ከስጋ የማታገኙ ከሆነ እየበላችሁ ዴፊሽንሲው ካለ ቢ12 ሜታል የተደረገ በቀላሉ ሰውነት አብዞርብ ማድረግ የሚችለው ቫይታሚን ቢ12 ኮባለመን ይላል አንዳንዴ። ኮባለመን የሚለው ሜታል የተደረገ ማለት ነው። ስለዚህ ቢ12ን በሰፕሊመንት መልኩ መውሰዱ የተሻለ ነው፣ በተለይ አብዞርብ የማታደርጉ ሰዎች። ቫይታሚን ሲ ሰፕሊመንት መውሰዱ የተሻለ ነው፣ ለአጥንት ጥንካሬ ስለሚረዳ ማለት ነው።
ቫይታሚን ሲ ባይ ዘ ዌይ ሰውነታችን ቫይታሚን ሲን ክሬት አያደርግም፣ አይሰራም። በየቀኑ ከውጪ መግባት አለበት ማለት ነው። ወይ ጉበት መብላት አለብን ወይ ደግሞ ቫይታሚን ሲ ያለባቸው ምግቦች፣ ግሪን ሊፊ ቬጅቴብሎች፣ ብዙ ጣፋጭ ያልሆኑ ፍሩቶችን ፕሮቫይድ ማድረግ ለሰውነት ጠቃሚ ነው፣ ቫይታሚን ሲ እንድናገኝ ማለት ነው። ቫይታሚን ሲ ለብዙ ነገር ሰፖርት ያደርገናል። አሁን ዛሬ ስለ ቫይታሚን ሲ ባልናገርም፣ ስለዚህ እነዚህን ሰፕሊመንቶች ወይም ደግሞ ከምግብ እንድናገኝ በማድረግ አጥንታችንን ሰፖርት እናደርግ። ሁለተኛ ላይ ያስቀመጥኩት የአይረን ሰፕሊመንት። አይረን ሰፕሊመንት ዱ ዊ ኒድ? በጣም ብዙ ሰው አይረን ያለ አግባብ እየወሰደ ያለ ይመስለኛል። ብዙዎቹ ካልሲየም ሰፕሊመንት እና አይረን ያለምንም ምክንያት ፀጉሬ ስለሚነቃቀል ይሉና ይወስዳሉ። ፀጉር መነቃቀሉ ከሌላ ነገር ጋር የተያያዘ ሊሆን ይችላል። ካልሲየሙም እንደዛ ለአጥንቴ ጥንካሬ ብዬ ካልሲየም ወስዳለሁ። ዋው በጣም ነው የሚያስደነግጠኝ። በተለይ ካልሲየም ካሉኝ አይ ፊል ላይክ በጣም ነው የሚያስፈራው። ካልሲየም ሰፕሊመንት የሚወስድ ሰው ድንገት ሀርት አታክ ለብዙ ነገር ነው የሚያጋልጠን እና አይረኑም እንደዛው ነው። የአይረኑ ሰፕሊመንት አስፈላጊ ከሆነ ብቻ ነው አይረን ሰፕሊመንት መውሰድ ያለብን። ልክ እንደዚሁ ነው፣ ችግር ያመጣል። ከምግብ አብዛኛውን አሁን ለምሳሌ የተለያዩ ምልክቶችን ካየን ፈቲግ ካለ ሰውነታችን ዝም ብሎ የሚደክመን ከሆነ፣ የትንፋሽ መቆራረጥ ትንፋሻችን የሚቆራረጥ ከሆነ፣ የልብ ምታችን ለየት ያለ የልብ ምት ካለ፣ ፀጉራችን ዝም ብሎ የሚረግፍ ከሆነ፣ ቆዳችን ደግሞ ምንም ውበት ከሌለው የሆነ ድርቅ ያለ ነገር ሲሆንብን፣ በቀላሉ ብሩዝ የምንሆን ከሆነ፣ በረዶ የሚያምረን ከሆነ፣ በረዶ እርጉዞናችሁ አይታችሁ ታውቃላችሁ? እርጉዞናችሁ የአይረን እጥረት አለ ተብላችሁ አታውቁም? ይሄ ነገር ሪል ነው። እኔ የመጀመሪያ ልጄን እርጉዝ ሆኜ በቃ እስከሚወለድ ድረስ ነበረ በረዶ የምበላው እና የአይረን እጥረት ነበረብኝ በታይሙ። ብቻ እነዚህ ነገሮች የሚሰሟችሁ ከሆነ ብለድ ወርክ አሰሩ። ፈሪቴን ሌቭል በደንብ አድርጎ በግልጽ ይነግረናል። ፈሪቴን ሌቭላችን ካየን በኋላ ያኔ ነው አይረን መውሰድ ያለብን እና አይረን ስንወስድ ደግሞ ይሄም አሁን ሜታል የተደረገ ኳሊቲ ያለው አይረን በመውሰድ ስንወስድ ደግሞ በባዶ ሆዳችን አብዞርብ እንዲያደርግልን በባዶ ሆድ ኤቭሪ አዘር ዴይ፣ አንዳንድ ቀን እየዘለልን ኤቭሪ አዘር ዴይ ሲሆን፣ አይረን በምንወስድ ጊዜ ወተት አለመጠጣታችን እርግጠኛ መሆን፣ ከቡና ጋር መሆን የለበትም፣ በባዶ ሆድ ነው መሆን ያለበት፣ ሻይ መጠጣት የለበትም። እነዚህን ነገሮች ካወቅን በኋላ ያንን ጉድለት በብለድ ወርክ ካሰራን በኋላ ነው ማሟላት ያለብን ማስተካከል ያለብን እንጂ በግምት አይረን መውሰድ እጥረት ሳይኖር አይረን ልክ የምናየው አይረን ውሃ ስናደርግበት እንደሚዝገው ሁሉ ኦክሲዳይዝድ ይሆናል ሰውነታችን ውስጥ፣ ያንን ዝገት ይፈጥራል እና ለተለያዩ ችግሮች በተለይ ጉበታችንን ካንሰር ሊያመጣ ይችላል። የጉበት ካንሰር፣ ኮለን ካንሰር፣ እነዚህ አደገኛ የሆኑ ችግሮችን ነው የሚያመጣው ባይዘው ሲበዛ በሰውነት ውስጥ እና ከዚህ ነገር ጥንቃቄ ያስፈልጋል። አይረን ካልጎደላችሁ በቀር ዴፊሸንሲ ከሌለ፣ እንዲያውም ጥናቶቹ ምን እንደሚያሳዩ ታውቃላችሁ? በየወሩ ብለድ ዶኔት የሚያደርግ ሰው 7 ዓመት ኤክስቴንድድ ላይፍ ይኖራል ከማይሰጥ ሰው። ብለድ ዶኔት የሚያደርግ ሰው 7 ዓመት ኤክስትራ መኖር ይችላል ነው የሚለው ጥናቱ። ይሄን ያህል ቤኔፊሻል ነው ከሰውነት ውስጥ ያለውን ኤክሰስ አይረን ማውጣት ጥቅሙ ማለት ነው። ስለዚህ ፔሪድ ላይ የሆንን ሰዎች በየወሩ ያንን በፔሪድ ጊዜ እናወጣለን ኤክሰስ የሆነውን። ለወንዶች ግን ይሄ እድል ስለሌላቸው በብዛት አይታችሁ ከሆነ ኮለን ካንሰር ወንዶች ይጠቃሉ። ስለዚህ ይሄንን እድል በመጠቀም ይሄን ኢንፎርሜሽን በመውሰድ በየወሩ ብለድ ዶኔት ማድረጋችሁን ወንዶች አትርሱ። ሴቶች ደግሞ መነፖዝ ላይ ከገባን በኋላ ብለድ ዶኔት ማድረግ ኢምፖርታንት ነው፣ ጠቃሚ ነው። ኤክሰስ የሆነውን ትርፍ የሆነውን አይረን ከሰውነት ውስጥ አቮይድ የምናወጣበት ማለት ነው። ዶኔት ማድረግ ደግሞ በጣም ሲምፕል ነው። በምትኖሩበት ኤሪያ ላይ ኢንፎርሜሽን ጠይቃችሁ አትሊስት በየ2 ወሩ ሄዳችሁ ዶኔት ብታደርጉ ራሳችሁንም ሌሎቹንም። አሁን ብዙ ጊዜ ብለድ ብሰጥ የሆነ ነገር የሚጎድልብኝ ነው የሚመስለን። ነው በማግስቱ ነው የሚተካው ሰውነታችን። በማግስቱ ይውልሃው ምንም ችግር የለም። የዛች ቀን ብቻ ነው ዲዚነስ ምናምን የሚሰማችሁ እንጂ ከዛ ውጭ ብለዳችን እንደገና ይተካል። ግን ለእናንተ ጤና ትልቅ አስተዋጽኦ ነው የምትሉት ብትወስዷቸው ኦልዌይስ ሰፖርት የሚያደርጓችሁ
አንዳንድ ጊዜ ሰውነታችን እዛ ላይ ዲፔንድ የሆነባቸው ሰፕልመንቶች አሉ። ሰፕልመንት ሳይሆን አሁን ለምሳሌ ማግኒዥየም በጣም ኢምፖርታንት ነው አይደለ? የሚገኘው ከቬጅቴብል ነው። ግሪን ሊፊ ቬጅቴብሎች፣ ሌሎችም ጥራጥሬዎች አሉ። ጉበትን ብንወስድ ማግኒዥየም ልናገኝ እንችላለን በተወሰነ መልኩ፣ ግን ግሪን ሊፊ ቬጅቴብሎች ላይ በደንብ ይገኛል። ግን ችግሩ ምንድን ነው መሰላችሁ? ማግኒዥየም ሰውነታችን በከፍተኛ ሁኔታ የሚጠቀመው ሚኔራል ነው። በከፍተኛ ሁኔታ ይጠቀመዋል እና የምንበላቸው ቬጅቴብሎች አሁን ባለንበት ክፍለ ዘመን ጊዜ አፈሩ ፑር ነው። ስለዚህ ለሰውነታችን የሚበቃ ማግኒዥየም ከምንገዛቸው ኢቭን ዶ ኦርጋኒክም ቢሆኑ በቂ የሆነ ማግኒዥየም አይዞ። ስለዚህ ያ ዴፊሽንሲ አለ። ብዙ ጊዜ እንቅልፍ ማጣት አለ፣ የተለያየ ፋንክሽን። አሁን ቅድም እንደተናገርነው አጥንታችን ላይ ማግኒዥየም ስንጠቀም ስንበላ ማግኒዥየም ያለባቸው ቬጅቴብሎችን ስንበላ ቀጥታ አጥንት ጋር ሄዶ ነው ስቶር የሚደረገው፣ አጥንት ውስጥ ነው ስቶር የሚደረገው ማግኒዥየም። ስለዚህ አሁን ልባችን ፋንክሽኑን ሲያደርግ ሪላክስ ሲያደርግ እንደዚህ ሲጨመቅ ሲዘረጋ ሲጨመቅ ማግኒዥየም እና ካልሲየምን ነው የሚጠቀመው። ያንን ፋንክሽን እንዲያደርግ ከአጥንት ውስጥ እያወጣ ይጠቀማል። ያንን በየቀኑ ካልተካ ነው የአጥንት መሳሳት ይመጣል ማለት ነው። አጥንታችን ዊክ ይሆናል። ለምን? ሁል ጊዜ ከአጥንት ፑል እያደረገ ሰውነት የሚጠቀም ከሆነ ተመልሶ የማይተካ ማንተካው ከሆነ ችግር ይመጣል ማለት ነው። ለዛ ነው ኤቭሪ ዴይ ነው የምትወስዱት፣ ኤቭሪ ናይት ማግኒዥየም መውሰድ አለባችሁ ስል ይሄንን ነው የምናገረው። እና እስከ መቼ ነው የምንወስደው አይጎዳኝም እንዴ ብለው ይጠይቁኛል። አይጎዳኝም፣ ይሄንን ወር ሙሉ ወስጃለሁ ማግኒዥየም አይበቃም ይላሉ። አርገነው ስለማናቅ አሁን ስናደርገው ጥፋት ነው ማለት አይደለም። ስላላወቅ ነው አሁን ስናቀው ይሄ ነገር እንዲህ በየቀኑ ሜዲሲን አይደለም። ማግኒዥየም ከጥሩ ኳሊቲ ያለው ሰፕልመንት ከሆነ የምንወስደው ልክ እንደ ምግብ ነው። ምግብ እንደምንበላ ነው። የምንበላው ምግብ በቂ ስላልሆነ ነው የምንጨምረው ማለት ነው። እና ብዙ ቬጅቴብሎችን 6-7 ካፕ የምንጠቀም ከሆነ ምናልባት በቂ ሊሆን ይችላል። ኦርጋኒክሊ የበቀለ ራሳችን ኮምፖስት አድርገን የምናበቅላቸው ቬጅቴብሎች ከሆኑ ምናልባት ሰፕልመንት ላያስፈልግ ይችላል። ግን ይህንን ያህል በቂ ፕሮቫይድ የማናረግ ከሆነ ሰውነታችን ዊክ ሊሆን ይችላል። አጥንት መሳሳት ሊመጣ ይችላል። መስል ክራምፕ፣ እግራችንን እስከሚሸመቅቀን መቆየት የለብንም አይደለ? የማግኒዥየም እጥረት ሲኖር እግር ይሸመቅቃል። በደንብ እንትን አንልም፣ በደንብ ፋንክሽን አናረግም። ልባችን ላይ ችግር ይዞ ይመጣል። እና ማግኒዥየም በጣም ኢምፖርታንት የሆነ ሚኔራል ነው። ኤቭሪዴይ ልንተካው ስንጠቀምበት ኤቭሪዴይ ልንተካው የሚገባን ሰፕልመንት ነው። ሌላው ቫይታሚን ዲ3 ብዙዎቻችን እናወራለን። ስለ ቫይታሚን ዲ3 ብዙ ሰው ያወራል። ፋንክሽኑ የቫይታሚን ዲ3 ተጠቅሶ የሚያልቅ አይደለም። ሆርሞን ነው። በጣም ብዙ ፋንክሽን አለው ሰውነታችን ውስጥ። ድሮ እንደሚታወቀው ቫይታሚን ዲ እጥረት ልጆች ምንድን ነው ፀሐይ ሳያገኙ ሲቀሩ የሚከሰተው። ግን እኛ በቃ ለህፃናት ብቻ ነው። ፀሐይ ላይ ወጥቶ ካልታሸ አንድ ህፃን ልጅ ፀሐይ ካልነካው አጥንቱ እንደሚጣመም ይታወቃል። ግን አንዴ በእግሩ ከቆመ በኋላ ፀሐይ አስፈላጊ ነው ብለን አናምንም። ለህፃናት ብቻ ነው የሚመስለን። ነገር ግን ለሰው ልጅ ላይፍ ታይም ነው ፀሐይ። ለዛም ነው ከምድር ቀርባ ምድር ለፀሐይ ቀርቦ የሚገኘው ለሰው ልጅ፣ ለእጽዋት፣ ለሁሉ ነገር ጠቃሚ ስለሆነ ማለት ነው። እና ከፀሐይ ተከልለን በምንቀመጥበት ጊዜ ብዙ ነገራችን እንትን ነው የሚሆነው። በቃ ዲስፋንክሽን ነው የሚገጥመን ማለት ነው። ሰመር መቶ እና ፀሐይም ቢሆን የኛ የአበሻ እና የኤርትራውያን ስኪን ትንሽ ዳርክ ስለሆነ ያ ሜላንን በደንብ አብዞርብ እንዳናደርግ ያደርጋል። ያንንም ቢሆን ሰውነታችንን ከፍተን ፀሐይ ላይ ቁጭ የምንል ስንቶቻችን ነን? ፀሐይ በደንብ ወደ ቆዳችን እንዲገባ በትክክል ፐርፐዝሊ ፀሐይ ላይ ቁጭ ብለን ራሳችንን የምናሞቅ ስንቶቻችን ነን? ያንን ስለማናረግ 5,000 አዩ በሰመር እየወሰድን ዊንተር ላይ ደግሞ እስከ 10,000 ድረስ አዩ ብንወስድ ከዚህ ከቫይታሚን ዲ የምናገኘው ቤኔፊት የተሟላ ይሆናል ብዬ አስባለሁ። የቫይታሚን ዲ እጥረት ሲኖር ኢሚዩን ሲስተማችን በተለይ አሮ ኢሚዩን ዲዚዝ አይታችሁ ከሆነ ይህ የአሮ ኢሚዩን ዲዚዝ ዊንተር ላይ በጣም የከፋ ይሆናል። በጣም ይከብዳል ለብዙዎች። ለምን? ፀሐይ ስለማያገኙ ማለት ነው። ይሲ ያን ያህል ቫይታሚን ዲ ኢምፖርታንት ነው። ዲፕሬሽን ዊንተር ላይ ብዙ ሰው አይደለ ዲፕሬስድ የሚሆነው ዊንተር ሲሆን።
ለምንድን ነው ዲፕረስድ የሚሆኑት? ቫይታሚን ዲ በጣም ኢምፖርታንት ስለሆነ ለብሬን። ኤንዛይቲ ዊንተር ላይ በጣም ይብሳል። ዊንተሩን ጠብቀው ዲፕረስድ የሚሆኑ ሰዎች ስንት ናቸው? ብዙ ናቸው። ብዙ ሰው ብሬን ፋንክሽን፣ ኢሚዩን ፋንክሽን፣ እነዚህ ሁሉ በተለይ የወንዶች ሆርሞን ቴስታስትሮን ኒድ ቫይታሚን ዲ3፣ ኤስትሮጅን፣ ፕሮጀስትሮን ሆርሞኖቻችን በሙሉ ቫይታሚን ዲ ይፈልጋሉ ማለት ነው። ስለዚህ ለሙሉ ጤና ፋንክሽን ቫይታሚን ዲ ኢምፖርታንት ነው በጣም ከካልሲየምም የበለጠ ለአጥንት ጥንካሬ ቫይታሚን ዲ3 ኢምፖርታንት ነው እና እኛ ስለወደድን ስለተመቸን ሳይሆን ዊኒቱ በቃ መውሰድ ግዴታ ነው። በየጊዜው ቫይታሚን ዲ ሰፖርት መደረግ አለብን እና በጣም ደግሞ ደስ የሚለው ቺፐስት የመጨረሻ ቺፕ የሆነ ሰፕሊመንት ቢኖር ቫይታሚን ዲ ነው። እነዚህን ሁለቱን ነው ምነግራችሁ። በሌላ ጊዜ ግን በጣም ጥሩ ሰፕሊመንቶች ብትወስዷቸው ይጠቅሟቸዋል ብዬ ያልኩትን ሼር አደርጋቸዋለሁ። በመሀል ጥያቄ ከመጣ ያንን አብሬ መመለስ እችላለሁ። ወደ እናንተ ጥያቄ ልምጣ። እኔ ልጠይቅ። ቴንኪዩ በጣም አመሰግናለሁ። ስከታተልሽ ቆይቻለሁ። ዛሬ ለመጀመሪያ ነው። በጣም አሪፍ ከቻትጂፒቲ ምናምን ኮምፔር ያደረኩ ስሰማሽ ነበረ እና የምትይው ነገር በጣም ትክክል ነበረ እና አስደነቀኝ። ቴንኪዩ በጣም። የእኔ ጥያቄ እኔ ፕሪዳያቤቲክ ስለሆንኩ ያቺ ቢጫዋ የእንቁላል ቢጫ የወልክ ማለት ነው እሱ መብላት ችግር አለው ወይ? አንደኛ ጥያቄ። ሁለተኛ ደግሞ ቫይታሚን ዲ 1000 እንትን ነው የምወስደው እና እስከ ስንት በቀን መውሰድ አለብኝ? ትንሽ ሪኮመንድ ታደርግኝ ነው። ሌላ ግን ፕራይቬት ናምበርሽ እንትን አድርጌ ኮንታክት አድርግልሻለሁ ማለት ነው። ቴንኪዩ። እሺ እኔ ጌታ ቫይታሚን ዲ አሁን ከታችም እያየው ነበር ይህን ጥያቄ። መልቲ ቫይታሚን ለአንዳንድ ነገሮች ጠቃሚ ነው፣ ግን ጀስት መልቲ ቫይታሚን ብለው የሚያስቀምጡት ቫይታሚን ዲ እዛ ውስጥ ያለው በጣም ጥቂት ናት። ምንም ውስጥ አትገባም ሰውነት ውስጥ እና 1000 አሁን እዛ ውስጥ 1000 ሊኖር ይችላል። ዳይሬክትሊ 1000 ልትወስድ ትችላለህ፣ ግን ሰውነታችን ከዛ በላይ ይፈልጋል ቫይታሚን ዲ። በተለይ ዊንተር ሲሆን እንዳልኩ ፐርፐዝሊ ፀሐይ ላይ ቁጭ ብለህ በደንብ ሰውነት አብዞርብ እንዲያደርግ የማታረገው ከሆነ እሱም ላይክ 40 ደቂቃ ፀሐይ ላይ በደንብ ቁጭ ብለህ ትሞቃለህ። እሱን አንተ ነው የምትመልሰው እና እንደዛ አይነት ነገሮችን ማናደርግ ከሆነ ዊንተር ሲሆን 10,000 እና ከዛ በላይ ሳዩ መውሰድ አለብን ቫይታሚን ዲ። በቂ የሆነ ሰውነታችን በቂ የሆነ አማውንት ማግኘት እንዲችል ማለት ነው። በተለይ ለወንዶች ዩ ኒድ ሃይ ቫይታሚን ዲ ለብል በደንብ። ከዛ ውጪ እንቁላል የኩን ብላ ምንም ችግር የለውም። እንዳልልህ የዳይትህን ስትራቴጂ አላቅ። አሁን ለምሳሌ በጣም ከፍተኛ የሆነ ጣፋጭ ነገር ሰው እየበላ ከፍተኛ የሆነ የካርቦሃይድሬት መጠን ያለው ምግቦችን እየበላ ደግሞ ዘ ሴም ታይም ፋት ያለበት ዮክ ምናምን ቢጠቀም ምናልባት ኮሌስትሮሉ አደጋ ላይ ሊጥለው ይችላል። ግን የምትበላው ምግብ በደንብ ታይቶ የካርቦሃይድሬት መጠኑ ዝቅተኛ ሆኖ ከዛ ደግሞ ዮኩን ከፋት ጋር ከምትበላው ፋት ጋር የኢነርጂ ምንጭ ፋት ከሆነ ፕሮቲን ከሆነ ቬጅቴብል ከሆነ በጣም ጥሩ እንትን ላይ ትሆናለህ ማለት ነው። ግን ዮኩን የእንቁላል አስኳሉን ፋቱን ካርቦሃይድሬቱን ደበላልቀን የምንበላ ከሆነ ግን ለጤናችን አደገኛ ሊሆን ይችላል። ብለድ ውስጥ ያለውን ፋት ለኢነርጂ መጠቀም እንዲለምድ ማስተማር አለብህ መጀመሪያ። ከዛ በኋላ ኮሌስትሮል ኢምፖርታንት ይሆናል፣ ይጠቅመሃል። የምትበላው ኮሌስትሮል ከነ ዮኩ ብትበላውም ቤኔፊሻል ይሆናል ማለት ነው። ቴንኪዩ በጣም የመጨረሻ ቴንኪዩ። ዩ ዌልካም።